ስትልክልኝ ነው የገባሁት። የኔ ማር ደህና ነሽ? ላቭ ዩ እንዴ ከሰው ጋር ነሽ ቢቆ እኔ ላለማቆርፈድ እኮ ነው። ልትዘፍንልኝ ስትል በቃ ልትዘፍንልኝ ነው ልሽ ያስገባሽ። ያ እኔ ደግሞ ረዳሻለሁ። በቃ እኔ ለምን ቀድመሽ ነው የሄድሽው? ግን እኔ እና እሺ ነው ገብቶኛል። በቃ ሁሉም ነገር ገብቶኛል። የሚገባ ነው እንጂ ያጣው ቻው በቃ። አሁን ኤርሚ ያሰመጠ ነው በሱ ቤት ሊያዘፍን ነው አይደለ? ስለዚህ ለኔም ዝፈኑልኝ ፋሚሊ የሚዘፍንልኝ ሰው ላይቭ ገስት ገብቶ የሚዘፍንልኝ ግን ሴት ለኔስ ለኔ የምፈልጋለሁ የሚዘፍንልኝ ሰው ዝፈኑልኝ። ጋይስ ገስት ግቡና ዝፈኑልኝ እስኪ እሺ። የምር ስሬስ ጽድት ያለ ዘፈን እንድዘፈንልኝ ነው የምፈልገው። አምሮኛል ዘፈን የሚችል ሰው እኮ አይደለም የማይችል ሰው ነው እንዲዘፍን የምፈልገው። ታለንት የሌለው ሰው እንዲዘፍን ነው የምፈልገው። እግዚአብሔርን ታለንት ያለው ሰው አልፈልግም። እዚህ ጋር ገባችሁ? የሚማር ሰው ነው የምፈልገው እየተማረ እንዲያድግ ነው። እሺ ራሴ መርጬ ነው ማስገባው። ገስት ገብታችሁ መደናቆር የለም። ማይሆን ወሬ ማውራት የለም። ማለት ቦርጭ ላወጣ ነው ጋይስ ማለት ስትል አይ ውሃው ነው እንጂ ኔቨር እንዴ ኔቨር ከቀጭን ሰው ጋር ቦርጭ አይመጣም። እና ገብታችሁ ማርያምን እንዳታስደብሩኝ እሺ። ማለት ወሬ እንዳታራዝሙ። ጀስት በቃ ዘፈን ነው የምፈልገው። ተስማምተናል። አንድ ቁጥር እየጻፋችሁ ነው። በቃ የሚፈልገው አለመቻላችሁ ነው የሚፈልገው ዝብርቅርቅ ያለ ዘፈን ማለት ነው። ሃይ ቃልዬ እንዴት ነሽ? ዳይ በጣም ነው የምወድሽ። እንደምወድሽ ልነግርሽ ነው የገባሁት። እሺ ማለት አሁን ይሄ ሼም ነው ቢግ ሼም ባይደው እኔ ምን አልኩኝ? ገስት ላይ መጀመሪያ ኦኬ መውደድሽን አመሰግናለሁ። ካልዘፈንሽ እንዴ ማን የነቀላት? አረ እንደተነቅሉ ማለት ለምን ነቀላችኋል? እሺ ፋሚሊ ልነግርሽ ነው የገባሁት። አትበሉ በቃ አስክሱ። አሁን ይሄ ስከሳ ይባላል እንዴ? እኔ ስልክላችሁ ለመዝፈን ነው። ይበላሽ ሰው አትንቀሩ። ሌላ ነገር ነው የሚመስለው። ደስ አይልም። እና እኔ አስገባችኋለሁ። እወድሻለሁ ትሉኛላችሁ። ኦፍ ኮርስ በቃ እሱ ቴንክ ምናምን እንላለን። ከዛ በመቀጠል የምንገባው ወደ ሙዚቃ ነው ማለት ነው። የማዘፍኑ ምናምን ከሆነ ማርያምን ሰዓት አናቃጥል፣ አትግቡ። በቃ ጀስት የማይችል ሰው ነው የሚፈለገው እና የፈለጋችሁትን ሙዚቃ ነው የምትዘፍኑት። ደስ ያላችሁ እኔም ከፈለጋችሁ አብራችሁ ዘፍናለሁ። ማርያምን ዴስኮ አቡኪ ልክ ይላል። አቡኪ ማለት አንድ ቁጥር የምጽፉት ላገቡ ነው እንዴ? እየላኩ እኮ ነው። አንድ ቁጥርን እየጻፍኩ ነው። አለመቻላችሁ ነው የሚፈለገው። በጣም እየላኩ ነው። እያረጋችሁ አለ ለሶስት ሰው ልክ ያለው እስካሁን ኦኬ። አሁን ገና ኢንቫይት አለ። ሃይ ቲቲሻ ሰላም፣ እንዴት ነሽ? ምንድነው የምትዘፍኝልን? አለሁልሽ። እንዴት ነሽ? ቴንክ ዩ የኔ እናት። ምን ልዘፍኝልን አሰብሽ? ታለንት የለሽማ? የሙዚቃ ምንም የለኝም። ዝም ብለሽ የተመቸሽን ዘፈን ዝፈኝ። ፍቅር ይዞሽም የፍቅር ሙዚቃም ከሆነ ደስ ያለሽን ሙዚቃ ዝፈኝ። አፍሮቢት ከሆነ ደስ ያለሽን ግን ድምፅ ይኖረው። እሺ ማን አለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ወጥኖ የሰማል ጌታ ባንቺ አይደለም። ስላስገባሽ በጣም ነው። ጌታ ባንቺ አይደለም የሳልኩት። እግዚአብሔርን ብዬ አላልሽም። እንትን ነው ባንቺ አይደለም። እሺ ቀጥይ። ወራሪ ተሰብሮማ ልዘፍነው። አመሰግናለሁ። በቃ ደህና
አረ ማርያም ይደብራል እንዴ! እኔን ራሱ እንትን አልሽኝ ማለት ደስ አይልም። እንትን አስጠባ እንትን አጓግቶሽኝ እንዳትወጪ ቀጥይ እኮ የማን ልስፈንላችሁ? እኔ እኮ ጠፋብኝ እኮ። አንቺ ደስ ያለሽ በቃ ሌትስ ጎ 1 2 3 ኦኬ እሺ። አይ አንዳንቺ ብትመርጪ ደስ ይለኛል። ቆንጆ አድርጌ እንድዘፍንልሽ። ግጥሙን አታውቂው ትሻለሽ፣ እኔ ብመርጥልሽ። ለዛ እኮ ነው። ስለዚህ አንቺ ግጥሙን የምታውቂው ከዛ ልሞክር። እሺ እንትና ኧረ እኔ እንጃ። እሺ የታምራት ደስታ አንዱ የታምራት ደስታ ምን የሚለው ደስ ያለሽን አንዱን በቃ ሐኪም መድኃኒቴ ፈዋሽ ነሽ፣ ጤንነቴ ሐኪሜ ነሽ፣ መድኃኒቴ። በጣም ነው የምወድሽ። አመሰግናለሁ ማርያም። ቴንኪው። እሺ የኔ እናት ፈታ ያልሽ ነሽ ደግሞ ቴንኪው በጣም እንዳንቺ አይነት ሰው ነው የምፈልገው። ደስታ ያለሽ በጣም እሺ። በጣም ነው የምወድሽ። እሺ አመሰግናለሁ። እሺ እናት ፈታ ያለሽ ነሽ ጋይስ። እንደሱ አይነት ፈታ ያለ ሰው ነው የምፈልገው። ሃይ ብሮ ጀኒ እንዴት ነሽ? እንዴት ነህ? ይስኖዋ አለን አሉልሽ። ላፊ ነው የምትመችኝ። አትይ ቴንኪው አመሰግናለሁ። ማርያም ዴቪድ በጣም ነው በጣም አመሰግናለሁ። ቴንኪው እና መልሽ ልስፈንልሽ ነው ትንሽ ሞካክራለሁ። አንተማ የእነን ትላንት ዝፈና ቴዎድሮስ ታደሰ። እሺ የቴዎድሮስ ታደሰ ግን ድምጽ ይኖረው ስትዘፍን ያው እንጃ እንግዲህ ስሚ። እሺ እየቆረቆረኝ ከሆዴ ሳውጣሽ፣ እየከነከነኝ ከልቤ ሳውጣሽ፣ ደግሞ ባይኔ መጣሽ። ወይ ሁለት ልቤላት አንዱንም አሳጣሽ። እንደ ወላጅ እናሳዝንልሽ ከሆዴ ናሂ ሳዝንልሽ ከሆዴ ሰውነት ሲንጥለሽ አሞራሁንሽ እንዴ ሆዴ አሞራሁንሽ እንዴ መውደዴም ማፍቀሬም ነበር ከአድማስ አድማስ ሆዴ ነበር ከአድማስ አድማስ ቃል እንደ በረዶ ሳይናት ሳይማስ ሆዴ ሳይናት ሳይማስ ትከንፊያለሽ እንጂ መንገድ ብቻ ልምደሽ መቼም አትሰነብች ሁለት ቤት ሰው ወደሽ አንቺ እንቅልፍ አክባሪ ገላሽ የተሰንብቷል በስንቱ ተረቶ ለስንቱ በርትቷል። አመሰግናለሁ ጀኒ። እንዴ ማን እኔ ነኝ የሳብኩ ወይስ እኔ ነኝ የሳብኩ? እኔ ነኝ የሳብኩ ማለት እኔ ነኝ ያስገባው? ኧረ እኔ ነኝ ዘፍጥዬ የገባሁት። እንዴ ማለት እንዴት አወኩ ብዬ ነው። ዘፋኝ ነህ እኮ አንተ። እኔ እኮ ዘፋኝ ያልሆነ ሰው ዝም ብዬ እኮ ነበር ያስገባው። ማርያም በጣም ጎበዝ ነህ። ማርያም በይ እግዚአብሔርን ትዘፍናለህ? ዝም ሰፈር ውስጥ ምናምን ሞካክራለሁ ዝም ብዬ። ኢቭን ቮካሉላ ሰርቼ አላውቅም እኮ። ወይኔ እዛ በቃ ሰፈር ላይ ስታዘብጥ ምናምን ነው አመጀ። አይ ማርያምን ትችላለህ፣ ግን እግዚአብሔርን ትችላለህ። ጎበዝ ማርያምን የምር ጎበዝ ነው ጋይስ። ይሄው ጋላክሲ ተሰጠህ። እንደውም በጣም ጎበዝ ነህ ተብለህ ነው እንግዲህ። እኔ ራሱ አንድ ጋላክሲ መጨመር እፈልጋለሁ። እውነት ማበረታቻ። በጣም ጎበዝ ነህ የምር። እሺ ነና ታመሰግናለሁ በጣም። አረ ችግር የለውም በርታሽ። ለምን አዘፍንም ግን ሞክር ምናምን ሙዚቃ። እሺ ሞካክራለሁ። እሺ ቆይ እንዳትወጣ ልስጥህ ጋላክሲ አምላክ ያክብረልኝ። አመሰግናለሁ ጀኒ። ምንም አይደለም። እሺ የኔ አባት ቻው። እሺ እኔ ጋር
ዝም ብዬ ነክቼ ነው ያስገባሁት፣ ግን ዘፋኝ ሆኖ ተገኘ። አሪፍ ድምጽ አለው። ኦኬ አንድ ሴት አንድ ወንድ ገብቷል። አሁን ደግሞ አንድ ሴት እናስገባለን። ግን ሴቶች ስትገቡ አትፈሩ እሺ። ጀስት ቺል አድርጉ በቃ። እኔ እንዴት ነው መሆነው ነፃነቴ ምናምን። ጀስት ስትገቡ ገስት ላይ በቃ በጣም ነፃ ሁኑ በቃ። ከፈለጋችሁ ከኔ ጋር መቀለድ መጫወት ትችላላችሁ። የፈለጋችሁን ጥያቄ መጠየቅ ትችላላችሁ። ማለት በቃ ስለ ኮንፊደንት ሁኑ በቃ። እንዳትፈሩ። ፍራቻ ምናምን እዛ ጣሉት። ከኔ ጋር እብድ ብላችሁ አውሩ። አሁን እድል ልሰጣችሁ ነው እሺ። ከኔ ጋር እንደፈለጋችሁ አውሩ ብያችኋለሁ። ይሄን እድል ተጠቀሙበት። ላስገባችሁ ነው። ተረጋጉ። ቆይ ርዕስ መስማ እሺ፣ ላስገባችሁ። ወይኔ በዛብኝ። እሺ እና ሙዚቃ ደግሞ የምትችሉትን ነው የምትዘፍኑት። እሺ ሃይ ዩዘር። ሃይ ጃዬ፣ እንዴት ነሽ? አለሁልሽ። በጣም ነው የምወድሽ። ቴንክ ዩ ሶ ማች ዩዘርዬ። እና ደስ በነልሽ? አዎ በደምብ ሞቅ ያለ ዘፈን በቃ ቃውጭ ተፈቅዶልሻል። ለሁለት ደቂቃ ተፈቅዶልሻል። እሺ ከምጢሴን kan dubbadda waan ati naaf taate xeewwannaan xeewwatte gaddinaan gaddite hunda dandeessu koo yaa bara fakkaattu arragaan sibbaa kan akka kee jirtu. በጣም ደስ የሚለው አክሰንትሽ በጣም ደስ ይላል። ለምን አቋረጥሽ? ዩዘር ግፊ ዩዘር። ኖ አሁን ካላማሽ ነው ሰው ያቋረጠሽ። እግዚአብሔርን ሰው ቢስቅብሽ፣ ሰው ቢያወራብሽ፣ ሰው እንደፈለገ ቢል አንቺ ስራሽን መቀጠል አለብሽ። አሁን ከዚህ መማር ያለብሽ ነገር ምንድነው ዩዘርዬ? ሰው የሆነ ነገር ሲልሽ ታቆሚያለሽ ማለት ነው። ኢቭን ከአላማሽ ትቆሚያለሽ ማለት ነው። ለምን አቆምሽ? አሁን ይሄን ሙዚቃ አትከትይም። እኛ እኮ መሳቅም ማጨብጨብም በቃ ምንም የማለት መብት አለን እዚህ ጋር ገባሽ? አንቺ ዝም ብለሽ መቀጠል ነበረብሽ። ዩዘር ቀጥ ዩዘር ሃይ ዩዘር። ቆይ ረፉ እንትን ሞዴሬተሮች ዩዘር ማርያም በጣም ደስ የምትለዋ ጎበዝ ነች የምር። አጨብጭቡላት አንዴ ለዩዘር ጋይስ፣ አጨብጭቡላት አንዴ ለዩዘር አጨብጭቡላት ጋይስ። ኮሜንት ሴክሽን ላይ አንዴ ለዩዘር አጨብጭቡ እናንተ። ሞራል እንዴ ሞራል ጋይስ። ዩዘር እና ትሻያለች ዩዘር አንደኛ ዩዘር አንደኛ። እናመሰግናለን ዩዘርዬ፣ እንወድሻለን፣ ክበሪልን። ላቭ ዩ ፍሮም ጃኒ ማርያምን። ይህ ምክር ማለት ነው ላይክ ለወንድምና እህቶቼ ነው፣ ለምትፈሩት ወንድምና እህቶቼ፣ በራሳችሁ መተማመን ላቃታችሁ ወንድምና እህቶቼ፣ እግዚአብሔርን ነው የምላችሁ። እግዚአብሔርን ላይክ ከምትፈልጉት ህይወት እናንተ የሚያቆማችሁ ለራሳችሁ ያላችሁ አመለካከት ነው። ማርያምን በቃ ላይክ የድሮ ማንነታችሁ በቃ መክዳት ካልቻላችሁ እግዚአብሔርን የድሮ ማንነታችሁ ላይ ሆናችሁ ትኖራላችሁ። በቃ ላይክ እነዚህ ምምልላችሁ የእናንተ ጠላት ማን እንደሆነ ልነግራችሁና እንድታዩት ስለምፈልግ ነው። የድሮ ማንነት ሲባል ማን ነው? በቃ ላይ የተነገራችሁ ነገር አለ፣ የምታውቁት ነገር ስለራሳችሁ። እኔ ድምጼ ቀጭን ነው፣ እኔ ቁመቴ እንደዚህ ነው፣ እኔ ግንባሬ እንደዚህ ነው፣ እኔ አረማመዴ እንደዚህ ነው፣ እኔ አኗኗሬ እንደዚህ ነው፣ አስተዳደጌ ከዚህ ቤተሰብ ነው፣ እንደዚህ ገንዘብ ነው ያገኘሁት፣ ተከፋይነቴ እንደዚህ ነው፣ የምሰራበት ቦታ ይሄ ነው፣ የተማርኩት ይሄ ነው፣ ደረጃዬ እንደዚህ ነው ምናምን 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 ምናምን። በቃ ከዜሮ ጀምሮ ተሰጥቷችኋል። በቃ ስም ይህ ማንነት እየጠቀማችሁ ካልሆነ የምትፈልጉበት ደረጃ እያደረሳችሁ ካልሆነ በቃ ላይክ መተው አለባችሁ። የምትተውት ደግሞ መክዳት ስትችሉ ነው። በቃ ላይክ ይኖራል ያለፈው ህይወታችሁ የኔ አይደለም ብላችሁ ስታምኑ በቃ የኔ አይደለም በቃ እውነቴን ነው የምላችሁ። ማለት መክዳት ግዴታ አይደለም። ያለፈው ህይወታችን ስንከዳ
ያለፈው ህይወታችን ላይ ያሉ ሰዎችን መክዳት አለብን ማለት አይደለም። መከዳት ያለባቸው ሰዎች አሉ በተፈጥሮ ለምን ከቀጣዩ ማንነታችን ስለሚያቆሙ። ግን አንዳንድ ሰዎች አሉ ካለፈው ህይወታችን አዲሱ ማንነታችን የማይቀይራቸው የማይለውጣቸው ተራቢ የማያረጋቸው ሰዎች አሉ። እነሱ ሰዎች ይዘን መንቀሳቀስ እንችላለን። ግን ሊያቆምህ የሚሞክር ቀናተኛ፣ ተረበኛ፣ ሐሜተኛ ካለ እነሱ ሰዎች የሚከዱ ናቸው። ከድሮ ማንነትህ ጋር አብረህ ትከዳቸዋለህ። ለነሱ ለመክዳት ብለህ እኮ አይደለም የምትከዳቸው። የድሮ ማንነት እየከዳህ ስለሆነ እነሱን መክዳት አይቀርም። ለምን እነሱ ሰዎች የሚያውቁት የድሮ ማንነት ነዋ። የሚግባቡት ከድሮ ማንነቱ ጋር ነው። የሚሳሳቁት ከድሮ ማንነቱ ጋር ነው። አሁን ያለው ማንነት ሊቀኑበት ይችላሉ፣ ሊናደዱበት ይችላሉ። ስለዚህ መግባባት አልቻሉም እነዚህ ሰዎች፣ እዛ የድሮ ማንነት ላይ ይቀራሉ ማለት ነው። ሌላ ሰው ቢኖር የድሮ ማንነት ላይ እውነት እሱን ተክታችሁ ብትንቀሳቀሱ አሪፍ ነበረ፣ ግን የለም እንደዛ። ስለዚህ እውነቴን ነው የምላችሁ፣ ልባችሁ ደንደን አድርጉና ተንቀሳቀሱ። ወዳችኋለሁ።